ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ እንኳን ደህና መጡ። እሺ እንኳን ደህና ቆያችሁ። እሺ ነቢሉ አለክ አለው እንጂ አየ። እሺ ሰማ ላስወርድክና አስገባሃለሁ። ኖ ችግር እሺ የለም። እኔ ከስሩኝ ታብታባ ያው እኔ አንተን እንትን ስለምልክ ነው አስገባሃለሁ። ወረጣ የለም ቀባኝ። ለማንኛውም እሺ አባቴ እሺ። ስለዚህ አሁን ምን እናደርጋለን? ገስት ላይ ደግሞ ያላችሁ ሀሳባችሁን ቶሎ ስትገልጡ እኔ ራሴ ያስወርዳችኋለሁ። እሺ ቅር እንዳትሰኙ። አሁንም ቤቱን ማኔጅ እንዳደርገው ማለት ነው፣ እንዳትከፉ ኢንሻአላህ እንትን እንላለን። እሺ ሴና አለሽ እንዴ? ሴኑ ወይ አለሽ? አዎ እሺ ስሚ፣ ላስወርድሽና ተመልሰሽ ትገቢያለሽ፣ ግን እንዳትሄጂ እፈልግሻለሁ። እሺ ቴንክ ዩ። ቅር እንዳትሰኙ እሺ። አትንኩ፣ ቤቱን አትበጥብጡ። እሺ እንትን ዮኒ ወይ ደግሞ ዳሪያ ከታያችሁ ሳቧት። እስቲ ተክቢር አድምቁት። ቤቱን በተክቢር ቀላል ነገር መስሏችኋል? አንድ ሰው ነፍሱ ከእሳት ወደ አልሐምዱሊላህ መጨረሻ ላይ እሺ። ኡስታዝ ወይር ሰላም አለይኩም። ኡስታዝ ወሂድ አሉ? እሺ ኡስታዝ ወሂድ ምናልባት አልተመቻቸውም። እስቲ ኡስታዝ ጀማል ይሄዱበት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለው ቀጥሉ። ማውራት ይችላሉ? አሁን ማውራት ይችላሉ? አዎ ማውራት ይችላሉ በተወሰነ መልኩ። በቃ እሺ ይቀጥሉና ይጀምሩትና እኛ እንቀጥላለን ኢንሻአላህ። ምን ልጀምር? በቃ አብስሩን፣ ከዛ እንቀጥላለን። ችግር የለውም ኢንሻአላህ። እንግዲህ ያው እንደሚታወቀው ለዘመናት በተለያየ ጊዜ ኦኬ መልሷት ሄደን ወርዳለች። ሄደን መልሷት ትመለሳለች። ገስት ላይ ያላገኘኋችሁ ሰዎች አላችሁ። ዞር ብዬ ነበር እኔ አጋጣሚ ድምፅ ሰማ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሆልቤን፣ ቶፊቅ፣ ዮኒ፣ ዳሪያ፣ አዲስ አለም፣ ኡስታዝ ጀማል መሰለኝ ከላይ ያለው ጀማል። የኛ ጀማል ነህ የኔ? አዎ ሰላም አለይኩም ኡስታዝ። በጣም ረጅም ጊዜ ሰላም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? አልሐምዱሊላህ አዲስ አለም ማሻአላህ። እሺ ኤደን እንኳን ደህና መጣሽ። ዳሪያ ሰላም ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባላ ሰላምታ ኤደን አለሽ? አሎ ሰላም ለእናንተ። እሺ እንዴት ነሽ? እንግዲህ እንደምትመለከቱት የሰው ልጅ አምላክን ፍለጋ በሚያደርገው ጥረት ሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ይላል አላህ እሱን ለማግኘት በእሱን መንገድ ለማግኘት እሾት ያላቸውን ጥማት ያላቸውን ሰዎች እየፈለገ ሂዳያ ይወፍቃል ማለት ነው። ሂዳያም ሆነ ደላላ ከኢማንና ከኩፍር በኋላ የሚመጣ ቅጣትና ሽልማት ነው። ራሱ በክህደት ውስጥ ያለ ሰው በዚህኛው ዓለምም በቀጣዩ ዓለም ላይ እንቀጠዋለን ይላል። በዚህ ዓለም ላይ ሰው ሲቀጣ ደላላ ነው የሚቀጣው። አላህ ያጠመዋል። ሁጃ ቆሞበት አንድ ሰው ሪሳላው መልእክቱ ደርሶት እያወቀ ሆን ብሎ ስራዬ ብሎ የሚያስተባብል ሁጃ የቆመበት ሰው አላህ ይቀጠዋል። ያ ቅጣት ምንድነው? አላህ ያጠመዋል ማለት ነው። በተቃራኒው ደግሞ ወደሱ የሚመለሱትን ለማመን ራሳቸውን ያዘጋጁ በሱ መንገድ ሾት ያላቸውን ሰዎች ደግሞ ሂዳያ ይወፍቃል ማለት። ሂዳያ ካላህ ዘንድ ተውፊቅ ነው በኢስላም አስተምሮት ማለት ነውና ከዛ አንፃር ምንድነው እቺ ልጅ የተለያየ በተለይ በጣም ስነ ምግባርና ግብረ ገብ አላት። ከበፊት ጀምሮ ነው ከመቅደስ ጋር ማቃቸው ማለት ነውና በጣም ስነ ምግባር የተሞላች ግብረ ገብ የተሞላች ልጅ ናት። እኔ ብያቸዋለሁ ከበፊትም ጀምሮ ማለት ነው። ሰዎች መስለም ካለባችሁ ስለሙ ደስ ነው የሚለን። አንደኛ ፕሪቪሌጅ ካላህ ዘንድ እናገኝበታለን። ወንድምና እህቶቻችን ሆናችሁ
ከእሳት ነፃ ስትወጡ ማየትን የመሰለ ነገር የለም። በተቃራኒው ደግሞ ባሰብም እንኳን ሚስኮንሰፕሽን ሳይኖራችሁ ለኢስላም ፖዚቲቭ ሜንታል አቲቲዩድ ኖራችሁ ጥሩ ጎረቤት፣ ጥሩ ቤተሰብ፣ ጥሩ ዝምድና ያለው ሰው እንደ ሀገርም እንደ ሰውም የጋራ ሴት ብዙ ነገር ስላለን አብረን መኖር እንችላለን ነው። ይሄ የኛ መርህ ነው፣ የሙስሊሞች መርህ ነው እና በጣም ብዙ ተጋግጣለች። ብዙ ውጣ ውረድ በህይወቷ ውስጥ ነበረ። ዛሬ የተባረከች ቀን አለች። በዚህ የተባረከች ቀን ውስጥ ለውሳኔ ለመብቃት ሞክራለች ማለት ነው። ኢንሻአላህ የነበራትን 2 ተርኒንግ ፖይንቶች ተነግረንና እኔ ሪኮመንድ ማደረገው ራሱ ወንድም ጃቢር ሻሃዳ ቢያስይዛት ነው ደስ የሚለኝ ማለት ነው። ማለት ደስ የሚለኝ በጣም ኢፈርትና ኮሚትመንት አድርጎ ስራዬ ብሎ በስነ ምግባርም በግብረ ገብም በተለያየ ነገር በእውቀትም በምንም በትሪትመንትም በተለያየ ነገር ለፍቶ ለዚህ ለፍሬ ያበቃት እሱ ነው። ፍሬ ባበቃት ሰው እጅ ሻሃዳ ብትይዝ ደግሞ ይበልጠኛ ደግሞ ደስታችን እጥፍ ድርብ ይሆናል ማለት ነው። ዛሬ የደስታ የፍስሐ የሐሴትና የተድላ ቀን ነው ቀኑ ራሱ ማለት ነው። ኢንሻአላህ ሁላችንም በጣም ነው ደስ ያለን። እንግዲህ አሁን ምንድነው የምታረጊው? 2 ተርኒንግ ፖይንቶችን ትነግሪናለሽ። አንደኛ የመጀመሪያ ተርኒንግ ፖይንት ክርስትናን እንዴት እንደተወሽና ሁለተኛው ነገር ደግሞ እስልምና ልትቀበይበት የቻልሽበት ምክንያት ጥቅላዊ የሆኑ ነገሮች ዝርዝርም ላይሆኑ ይችላሉና 2 እንትን ያደረገሽ ተርኒንግ ፖይንትሽ ላይ ስትራይክ ያደረገሽን የነካሽን ውስጥሽን የነካሽንና በቃ ነካኝ፣ ይሄ ነገር በጣም ነካኝ፣ ይሄ ነገር የሚያሳርፍ ነገር ነው ብዬ ድምዳሜ ላይ ያደረሰኝ ይሄ ነገር ነው ብለሽ በአጭሩ 3 ደቂቃ ተሰጥቶሻ በ3 ደቂቃ ውስጥ ንገሪን ሄደን። እሺ ኡስታዝ ቆይ አንድ ነገር ልበርሷ ከማለቷ በፊት ኤዱ ሻሃዳ ይዛለች ዛሬ። በነገራችን ላይ እንዲወጣም አልፈለገችም ነበረ። እኛ ደግሞ አይ መውጣት መታወቅ አለበት፣ ምክንያቱም ጀማው ይዛለች ሻሃዳ ማሳወቅ ስለፈለገች ነው የመጣችው። አንደኛ ነገር እንትን አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። አይ እኔ የደረሰኝ ኢንፎርሜሽን እንደዛ ስላልነበረ ነውና በጣም ደስ የሚል ነገር ነው። ነፍሷን ማስመለጧን ነው እኛ የምንፈልገው። አደባባይ ላይ ሻሃዳ ያዘች በውስጥ ያዘች አይደለም ነጥብ፣ ዋናው ሻሃዳ መያዟ ነው። ነገር ግን ፕሮክላሜሽን ነው ራሱ ማለት በዛ መንገድ ውስጥ በጣም ፕሮሰስ አካሂዳ ያንን ፕሮሰሱን ያካሄደችበትን መንገድ ደስታዬን አብራችሁ ተካፈሉ፣ ደስ ብሎኛል። ላኢላሃ ኢለላህ ሲል ሰው እንዴት ነፍሱ እንደሚያርፍ ምን ያህል እንትን እንደሆነ ያለው ነገር ስሜቱን ያው የሰለመው ሰው ነው የሚያውቀውና ያንን ደስታዬን ተጋሩልኝ፣ ሰለምቴዎቹ ተጋሩልኝ። ያኔ እናንተ የታመማችሁበትን ህመም እኔም ታመሜ ነበረ፣ እናንተ ያገኛችሁትን ደስታ እኔም አግኝቻለሁ የሚል መልእክት ለሰለምቴዎቹ ነው የደረሰው። ሙስሊም ለሆናችሁና ለነባሮቹ ደግሞ እንኳን ደስ አላችሁ። ላኢላሃ ኢለላህ የሚለውን ገመድ ይዤ ተንጠልጥዬ ወጥቻለሁ። ከእሳት ጉድጓድ አፋፍ ላይ አፋፉ እንደምትመለከቱት ሽርክ ነው፣ ኩፍር ነው፣ ኒፋቅ ነው፣ ቢድዓ ነው። ከእንደዚህ አይነት ነገር ውስጥ ተንጠልጥዬ ላኢላሃ ኢለላህ የሚለውን የአላህን ገመድ ይዤ ድኛለሁ እያለች ነው ያለችው። ቀደም አይ ቲንክ ከሩቅ ሆኜ ሳዳምጥ ነበረ። ኦልቤን ነው መሰለኝ ወንድም ኦልቤን ሲናገር ነበረ። ሱረቱ ሙእሚኑን መርሃኑ ነው የሚለው። በእርግጥ ራሱ ቀድ ማለት በአረብኛ እርግጥ ነው የሚለው። በእርግጠኝነት አለ የነገረን ምዕመናን ዳኑ ነው የሚለው ብለው ዳኑ። ከምን ዳኑ የሚለው ደግሞ ኢሴንሻል ሰሊቬሽን ላይ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ምንድነው ያለው? በእሳት ጉድጓድ አፋፍ ላይ ነበራችሁ ነው የሚለው። አፋፍ ላይ አፋፍ አይታችሁ ከሆነ ወደ ጉድጓዱ የሚጨምረው የመጀመሪያው ክፍል ነው። እነዛ ነገሮች እነ ሽርክ እነ ምናምን ናቸውና ከእርሷም አላህ ዳናችሁ ይላል። እርሷ ተብላ ኦብጀክቲቭ ፕሮናውኗ ተከታይ መጣች ተብላ ጠስም የእሳት ጉድጓድ አፋፍ የሚለውን ነው። ከአፋፉ ከእርሷ ዳናችሁ ነው የሚለው። ስለዚህ ከአፋፉ ላኢላሃ ኢለላህ የሚለውን ገመድ ይዤ ተንጠልጥያለሁ እና ይሄን ገመድ ከዚህ በኋላ ብላለች። ያላን ገመድ ያዙ ስለሚል አላህ እስቲቃማ ያስፈልጋል፣ ጽናት ያስፈልጋል። ገመዱ ከተለቀቀ ግን ወደ ገደሉ አፋፍ ነው ሰው የሚሄደው። አፋፉ ደግሞ ወደ መጨረሻ ላይ የሚዳረገው ወደ ምንድን ነው? ወደ እሳት ነው የሚዳረገው። እና አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ ሙሐመዱ ረሱሉላህ አብዱ ወረሱሉ። ከአላህ በስተቀር በሐቅ የሚመለክ አምላክ የለም፣ ሙሐመድም የእርሱ ባሪያና መልእክተኛ ነው። በሐቅ የሚመለክ አምልኮ ለሱ ብቻ ነው። ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ አለ። ከአላህ ውጭ የሚመለክ አምላክ የለም። የአምልኮ ሐቅ የሚገባው የፈጠረ ነው። ፍጡር የአምልኮ ሐቅ አይገባውም። በምንም ዳይሬክት ኢንዳይሬክትም ሆነ ጉድ ሰርቪስ ወይም ደግሞ አምልኮ የሚባለው ኢባዳ የሚገባው
በቀጥታም ሆነ በተዘዋዋሪ አንድ አምላክ ብቻ ነው። ከሱ ውጪ ድረሱልኝ የምንለው ድረስልኝ በችግሬ ድረስልኝ የምንለው አካል የለም። ሙስሊሞች በጀነት መጥቀም በጀሃነም መጉዳት የሚችል አንድ አምላክ ብቻ ነው። ሄደን ቀብር የምንለምነውም ሰውም የለም። ቀብር ላይ የምንንደባለለውም ሰውም የለም። የምንለምነውም ፍጡር የለም። መላእክቶችንም ነቢያትንም ማርያምንም በሌሉበት አንጠራም። አይሰሙም፣ አይለሙም፣ አይናገሩም፣ አይጋገሩም። ራሱ የመለኮት አይደሉም። ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ የሚችለው አንድ አምላክ ብቻ ነው። ይሄ ሁሉ ነገር ማወቅ ለሚችል በቃ አምልኮ ለአንተ ነው ብሎ አጥርቶ ለሱ ብቻ መስጠት ነው። አንድም ሶስትም ተብሎ ማያምታታ፣ በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በኃያልነቱ ላይ ድካም የሌለበት፣ በጌትነቱ ላይ ባርነት የሌለበት ነው። ይህንን አምላክ ላመልክ መጥቻለሁ፣ ይህን አንድ አምላክ ማምለክ እፈልጋለሁ ብላ ይህን አንድ አምላክ ለማምለክ ዛሬ ወስና ሻሃዳ ይዛለች ማለት ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። በድጋሚ መብሩክ ብያለሁ። ኤዱዬ በጣም ደስ ብሎኛል። እስቲ አውሪኝ ትንሽ አንድ ሰከንድ። አመሰግናለሁ ኡስታዝ። ምን ተሰማሽ? እንጃ ትንሽ ደንግጫለሁ። ድንጋጤ አለቀሽ? ሁላችንም አልቀሰናል። አዎ አልቅሻለሁ። ሪካርድ ምናምን አለ ልክ እላለሁ። አዎ እንደዛ ነገር ድብልቅልቅ ያለ ስሜት ነው አይደል? ደስታ አለው። በደስታ ውስጥ ደግሞ የሆነ እንትን ለቅሶ አለው አይደል? አዎ ልክ ነህ። አሁን ትንሽ አላረፍሽም? ከዛ በኋላ የሆነ እረፍት ነገር አልተሰማሽም? የሆነ ነገር ከላይሽ ላይ የሆነ ነገር የተራገፈ ነገር ስሜት አለው? አዎ አለው። ማሻአላህ አልሐምዱሊላህ። ክብርና ምስጋና ለዓለማቱ ጌታ ላላ ይሁን። እኔ በበኩል የጨርሻለሁ። በርቺ፣ አላህ ጽናቱን ይስጥሽ። ለተወሰነም ጊዜም ቢሆን እንዳልኩሽ የነ ጃቢር ጋር እነ ዳሪያ ጋር እንደዚህ ሰብሰብ ብላችሁ እዚህ የራስሽ ቤት እንትን ማለት ነው። ይሄ አሁን ለጊዜው እውቀት እስከምትጨብጪ ድረስ የሆነ ነገር እውቀት እስከምትጅ ድረስ ቁርአን እንድትቀሪ ትምህርት እንድትማሪ ኮምፓራቲቭ ሪሊጅን ትምህርቶች እንድትማሪ ከዛ በኋላ ንጽጽር ማነጻጸሩም ይጠቅማል። እንደገና ደግሞ ማወያየቱ ምን ማለቱም የግድ ሌላ ቦታ መሄድ አይጠበቅብሽም። አሁን ካፌር ቤት ሄዶ እንትን ማለት ላስተምራቸው ምናምን መጀመሪያ መማር ይቀድማል። በኢስላም እውቀት ይቀድማልና አይ ቲንክ ብዙ ነገር አንቺ የተማርሽ ስለሆንሽ ከዚህ በኋላ ምንድነው የምታደርጊው? ጸጥ ረጥ ብለሽ ትምህርትሽን መማር ሲያስፈልግሽ ኦንላይን ወንድሞችን እህቶችን ስፈልጊ ደግሞ ጃቢር ቤት እየመጣሽ እዚህ እየመጣሽ አንዳንድ ነገሮችን ሲማሩ ማዳመጥ፣ ጥያቄም ካለሽ መጠየቅ። መጀመሪያ በእውቀት ከማስተማር ይልቅ መጀመሪያ መማር ይቀድማልና ለአንቺ ብዙ ነገር አልነግርሽም። ለአንቺና ለዳሪያ ብዙ የማይነገራችሁ ነገሮች አሉ፣ የማልናገራቸው ሰዎች አሉ። በቃ በጣም ጎበዝ ብዬ የምኮራባቸው እና በጣም የምወዳቸው ሰዎች አሉ። በጣም በቃ ሁልጊዜም ፕራውድ የምሆንባቸው ሰዎች አሉ። አዲስ ዓለም አስታውሳለሁ ሻሃዳ ይዛ የሻሃዳዋ ቀን አልነበርኩም እኔ እና ልክ ሲለቀቅልኝ በጣም ነው ደስ ያለኝ። ምንድን ያደረገችው አዲስ ዓለም በነጋታው ተነስታ ላነጻጸር አይደለም ያለችው። ቤቴ ንጽጽር የሚባል ነገር አይደረግም። ባይሆን ትምህርት ይማረው ስራዬን እየሰራው አዘሴም ታይም ደግሞ ሰው ትምህርት ይማርበታል። እኔ ስጠይቅ እዛው እስልምናዬን ነው መማር የምፈልገው፣ ገና አዲስ ነኝ፣ ማወቅ የምፈልጋቸው ብዙ ነገሮች አሉ አለች። ከዛ ምን ማድረግ ጀመረች? ኡስታዞችን እያስገባች ምን ማድረግ ጀመረች? ጥያቄ መጠየቅ ጀመረች። አንዳንድ ክርስቲያኖች ይመጡና ንጽጽር ምናምን ሲሉ አይ እኔ ንጽጽር አይመለከተኝም። ንጽጽር ከፈለጋችሁ ንጽጽር ቤት ሂዱና ተማሩ። ቤቴ ትምህርት ነው፣ ቤቴ የስራ ቦታ ነው። ምን አደርጋለሁ? ትምህርት ሰዎች ይማራሉ፣ አዘሴም ታይም ደግሞ ስራዬን እሰራለሁ ብላ ነበር ያለችው ማለት ነው። ልክ እንደዛ ሁሉ እናንተም ትምህርታችሁን እየተማራችሁ የዲን ትምህርት እየተማራችሁ ቁርአናችሁን እየቀራችሁ ጎበዝ እንደምትሆኑ ልክ እንደ አዲስ ዓለም እና እንደ ሌሎች ጠንካራ እንደሆኑት ወንድሞች እናቶች ጠንካራ እንደምትሆኑ ተስፋ አለኝ። ኢንሻአላህ አላህ ያበርታችሁ። ሌሎቻችሁ አላህ ኢስቲቃማ እንዲወፍቃት ዱዓ እናደርግላት። በርቺ፣ ተበራቺ። በጣም ደስ ብሎኛል። ኢንሻአላህ ሚዩት አድርጌ ያዳምጣለሁ። ጃቢር እኔ ጨርሻለሁ። ምትለኝ ነገር አለ ሌላ? አረ ኡስታዚ ምን ምሎት ነገር አለ ብሎት ጨረሱት እኮ። ጀዛከላህ ኸይር። አላህ ያርጎት፣ አላህ በጤና ይጠብቆት፣ እድሜዎትን ይጨምሩበት፣ እንደ አንቱ አይነት ሺህ ያደርግልን። ወላሂ ላይክ እኔ እርሱን ስላወቅኩት እኮራቦታለሁ። ይሄ ሁላ በቀጥታም ሆነ በተዘዋዋሪ የእርሱ ስራ ነው፣ የእርሱ ፍሬ ነው። ወላሂ ነው ምሎት ማለት ነውና አልሐምዱሊላህ በደም ያዋጡት ነገር አለ በደም ማለት ነውና አላህ ይቀበሉት ስራዎትን ኢንሻአላህ ኢንሻአላህ። አላህ ይጨምርላችሁ እናንተንም። እንግዲህ ኢንሻአላህ ለጃቢርም ዱዓ አድርጉለት። ለብዙ ወንድሞቻችንና እህቶቻችን የሂዳያ ሰበብ እያደረገው ነው። አላህ ብዙ ነገር እዚህ አደባባይ ላይ በሱ ፊት ያው ማበረታቻ ተብሎ አንዳንድ እኽላስ የሚያበላሹ ነገሮች ስለሚኖሩ ወደ ኪብሪያ እንዳይቀየር ስለምንፈራ ኢንሻአላህ ዱዓ ብቻ አድርጉለት። በርቱ፣ ተበራቱ።
እሺ በቃ ሚውት አድርጌ አዳምጣለሁ። ሌሎቻችሁ አውሩ። እሺ ጀዛከላህ ኸይር ኡስታዝ። ከመቀጠላችሁ በፊት አንዳንድ ክሊር ማድረግ ያለብን ነገር ስላለ ነግራችኋለሁ። እኔ ኤደንን ማለት ቲክቶክ ወደ መጣችበት ወደ አቅራቢያ ላይ በመጣችበት አካባቢ ጀምሮ እስካሁን ድረስ እንተዋወቃለን እና በጣም ጥሩ ጓደኛዬ ናትና ያው ክርስትናን መታ ስትጠይቅ ብዙ ጥያቄዎች ነበሩባት ምናምን ብቻ ብዙ ነገር ነበረ እና እኔ እስልምና ላይ ትመጣለች የሚል በጣም ትልቅ ተስፋ ነበረኝና 3 ቀኖች አሉ በቃ እቺ ልጅ መስለሟ ነው ያልኩባቸው ነገር ጊዜዎች ማለት ነውና የተለያዩ አጋጣሚዎች ተፈጠሩና አይ ዶንት ኖ እውነቱን እያወቃችሁት የማትሰልሙት ነገር አለ። እውነቱን እኮ ታውቁታላችሁ፣ ግን ምክንያት ቅድም ነግሬያችኋለሁ ሳወራችሁ ማለት ነው። አላህ ለምን አልሰለማችሁም ብሎ ሲጠይቋችሁ አንድ ምክንያት ራሱ ማጣት ማለት ነውና እቺ ልጅ በዛ ደረጃ መታ ነበር። በቃ እስልምና ልቧን ገዝቶት በቃ ይሄ ለምን አትሰልሚም ተብላ ብትጠየቅ ምንም ምክንያት ታጣለች። በዛ ደረጃ መታ ነበርና አይ ዶንት ኖ ለምን እንደሆነ እንጃ። ትመጣና እንደውም ብዙ ሰዎች ይመጣሉ ከጓደኛዋ ጋር መጥቶ ከዳሪያ ጋር መጥቶ ይጠይቃሉና ሁሉም መልስ ይመለስላችሁና ወደ መስለሙ ዳር ትሄድና ደሞ ትመለሳለችና አይ ቲንክ ወደ 3 ጊዜ ምናምን ሆኖ እኔ ተስፋ ቆርጬ ነበርና እጠብቃት ነበር፣ ግን በዚህ ፍጥነት ይሆናል ብዬ እንትን አልልም ነበር። ግን ምንድነው አንድ ያወቅኩት ነገር እሷም እንደነገረችኝ እስልምና ትክክለኛ ሃይማኖት እንደሆነ ካወቀች በጣም ቆይታለች። በቃ እስልምና ልቧን እንዳሸነፈው በጣም ቆይታለች፣ በጣም ማለት ነው። ግን በቃ ለመወሰን አይ ዶንት ኖ አንደኛ እንትን እኔም ስለነበርኩበት እኔ እስልምና ያስኩበትን ቅጽበት ነግሬያቸዋለሁ። እስልምና ላለመያዝ በቂ ምክንያት አጥቼ ነበር፣ ግን አይ ዶንት ኖ በቃ የሆነ የሚይዘን ነገር አለ፣ ይሄኛው ነገር አለ። ሁለተኛ ነገር ደግሞ የቤተሰብ ነገር አለ። ሌላ ደግሞ ምን አለ መሰላችሁ የአካባቢ ጓደኛን ማጣት፣ እንደገና ላይፍ ስታይል ራሱን መቀየር አለ። እነዚህ ስናስበው ከዚህ ነገር ጋር ይጎትተናል ማለት ነውና አልহামዱሊላህ ፋይናሊ እንግዲህ በልቧ ስትመኘው የነበረው ትፈልገው የነበረውን እንትን ሰላም ፋይናሊ አግኝተዋለች እና አይ ቲንክ ትልቅ ይህንን ውሳኔ እንድትወስን ለዛሬ ካደረጋት ትልቁ ምክንያቶች ውስጥ አይ ቲንክ ከሰሞኑ የድንግል ማርያም ስጋን የተሰቀለልኝ ምናምን የሚሉ ውዝግቦች ነበሩና እነዚህ ነገሮች በክርስትና ላይ በጣም ተስፋ እንድትቆርጥ እንዳረጋት ነግራኛለች። ኡስታዝ ተርኒንግ ፖይንቶቹን ስላሉ ነው። እሷ አሁን መናገር የማችልበት አይነት ሁኔታ አለ። አንደኛ በጣም ኢሞሽናል ሆናለች። ሁለተኛ ነገር ፐርሰናሊ ስናቃት መናገር አችልም እና እነዚህ ነገሮች እኔ በቅርብ ስለማቅ ያው እነዚህ ነጥቦች ላስቀምጥ ብዬ ነው እና እነዚህ ነገሮች ፋይናሊ አልহামዱሊላህ እስልምናን እንድትቀበል ረድቷታል። ግን የዛሬው ቀን ግን ተአምር ነው። እኔ ስላልጠበቅኩት ቀኑን ማለት ነው። ግን አላህ ልብን ገለባባጭ ነው። ልብህን ገለባባጭ ነው። እንኳን ኤደንን ይቅርና እንግዲህ እኛ ያልጠበቅናቸው ሰዎች እኔ ድራማ እስኪመስለኝ ድረስ ብዙ ሰዎች ሰልመን አይተናል። የሚገርማችሁ ነገር እኛ ስንናገር እየወሰዳችሁ እንደ ቀልድ የምታደርጉት ነገር እውነት ነው። ይህ እየሰራ ነው። ወላሂ እየሰራ ነው። አንድ ሰው ክርስቲያን መሆን ከፈለገ ስለ ክርስትና ያውቅ። ሪኮመንድ ምናል ስለ ክርስትና ከገባችሁ ክርስትና ጠልዞ ነው የሚያስወጣችሁ። ከዛ አላህ ከረዳችሁ እስልምና የሚባል ዲን እንድታውቁ እድል ይሰጣችሁና ትሰልማላችሁ። እና እኔ ስለ ሰው አይደለም እያወራ ያሉት ከራሴ ጀምሬ ሰዎችም ላይ ያየሁት ስላለው ነገር ነው እየነገርኳችሁ ያለሁት ማለት ነው። በቃ ይሄ ነው የሆነው። አልহামዱሊላህ እኛ ወደ እስልምና ስንመጣ ምን ፈልገን የሰለም ነው። እኔ ወደ እስልምና ስመጣ 4 ሚስት ላገባ ፈልጌ ነው ወይ የመጣሁት? ምን ፈልጌ ነው የመጣሁት? ወይስ እናንተ እንደምትሉ ሴቶች ይጨቆናሉ፣ ወንዶች ደግሞ በቃ እንደልባቸው ይኖራሉ፣ እንደዛ ስለመሰለኝ ነው የሰለምኩት? ኖ አይደለም። አንደኛ ነገር በአምልኮ ተግባር ላይ ሰላም ማግኘት ስለምፈልግ የዓለማቱን ጌታ በብቸኝነት ማምለክና መገዛት ስለምፈልግ ገባችሁ? ለጭንቅላቴ የሚስማማኝ ግራም ማልገባበት ይህንን አምላክ ለመረዳት ውጥንቅጡን ማላይበት መከራዬን ማልበላበት እኔ አላህ አንድ ነኝ አለ። አልወልድም አልወለድም፣ እኔ ቢጤ የለኝም አለ። ሁሉም በእኔ ላይ ይመጀናል። እኔ እሱ ማንም የሚደገፈው የለም። የዓለማቱ ጌታ ነው። በጌትነቱ ላይ ሌላ ጌታ የለበትም፣ ወይ ባርነት የሚባል ነገር የለበትም። ፈጣሪ ነው። በፈጣሪነቱ ላይ ፍጡርነት የለበትም። ጠባቂ ነው። በጠባቂነቱ ላይ እንቅልፍ አይደለም ማንጎላጀጄ የለበትም። ማንጎላጀጄ እንቅልፍ ከመምጣቱ በፊት ዳርዳር የሚለው ማለት ነው። ይሄ ነው አምላካችን። ላይክ ጥራት የተገባው አምላክ የኛ አምላክ አላህ እዝነቱን ውዴታውን ለመግለጽ ወርዶ ሰው ሆኖ የቆሎ ጓደኛ ካይሆንም ወይ ደግሞ አብሮክ ብዬ አይጮትም ወይ የሆነ አንተ ሰፈር የምታውቀው የሆነ ሰውዬ አይሆንም። አላህ እንደዚህ አይደለም።
ኔቨር አይደለም። አላህ ከፍ ያለ ነው። ይህንን አምላክ እናመልከዋለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እቺ ቃል በጣም ጠንካራ ቃል ናት። ምስጋና፣ ክብር፣ ሁሉም ነገር ለአላህ ለዓለማቱ ጌታ፣ ሁሉንም ነገር ብቻውን ለፈጠረው፣ ማንንም ለማይመስለው፣ በምንነትም በማንነት ማንንም ለማይመስለው፣ ምሳሌ ለሌለው። ከዛ ይሄ በጣም ድንቁና ውዱን ዲን ደግሞ ለኛ ለወፈቀን እንዲሁም ደግሞ በእስልምና ከቤተሰባችሁ ወስዳችሁ እናንተን እስልምና ላይ ላጸናችሁ አልহামዱሊላህ አልহামዱሊላህ አልহামዱሊላህ። ከዛ ደግሞ በተለያየ ቦታ ሆናችሁ እየተወዛገባችሁ ጭንቀት ላይ ላላችሁ ሰዎች እኛ ዱዓ እናደርግላችኋለን። ኑ የዓለማቱን ጌታ በብቸኝነት ተገዙ፣ በብቸኝነት ተገዙ። ወላሂ ኑ ተገዙ፣ ስገዱለት። አንድ ሃይማኖት አምጡ፣ ግዴታ አድርጎ በቀን 5 ጊዜ ለአምላኩ የሚያሰግድ ሃይማኖት አንድ አምጡ። በመካከላችን ማንም ሳይኖር እኛ ላይክ ፍሮንት ማለት ነው ከአላህ ጋር ፊት ለፊት ሆነን አላህን እንሰግድለታለን፣ እናጎበድድለታለን፣ እናመሰግነዋለን። የሚደረገውን ነገር ሁሉ ለሱ እናደርግለን። መካከለኛ ምንም የለም። ለምን ሲባል መካከለኛ አያስፈልገንም። አላህ ለኛ ከደም ስራችን በላይ ቅርብ ነው። ገባችሁ አይደለ? ሂድ እንትና ልከን ለአላህ መልእክት አደርስልን የምንለው የምናስገባው መካከለኛ የለም። አላህ ከደም ስራችን በላይ ለኛ ቅርብ ነው። ለዚህ አላህ እንሰግድለታለን፣ እናመሰግነዋለን። እና አልহামዱሊላህ እና ምንድነው ያየነውን ፍዳና የበላነውን ሙዳኛንን የምናውቀው ተብሏልና እንትን ነው እኛ ያገኘነውን ሰላም እኛ ያገኘነውን በረከት እናንተ መዛኛቱም አታቁትማ ስሜቱን። እንኳን ሙስሊም ያልሆናችሁ ሰዎች ይቅሩና ሙስሊም ሰለምት ያልሆኑ ሙስሊሞች ራሱ እኛ ፊልም እናደርገውን ነገር አያውቁትም። ወላሂ ነው የምላችሁ። እኔ ያሳዝኑኛል። እንደው ከፍራችሁ እንደገና ሻሃዳ ያዙ አይባል። ስሜቱ የምትጥሉት ነገር በጣም ከባድ ነገር ነው። የሚሰማው ሰላም ወላሂ። እና ኑ ይህን የዓለማቱን ጌታ በብቸኝነት ተገዙ። ባልሰራችሁት ነገር አይጠይቃችሁ፣ ባልሰራችሁት ነገር አይመነዳችሁ። ሩህሩህ ነው፣ አዛኝ ነው። በሎጂክ ብትሄዱ ጥግ ድረስ መሄድ ትችላላችሁ። ይህንን አይተናል። እና እነሱ እስልምናን ያጥላላሉ። እስልምና ላይ ጭላሸት፣ ጭቃ፣ ጨለምተኝነት ሲለቀልቁ ይላል። እስልምና ግን ማብራቱን አያቆም፣ ያበራል። የማይጋገር የማይሰማ የማይለማ ነገር አናመልክም፣ አናስገባም። እሱም ብቻ እናመልካለን። ይሄ ነው በቃ ያለው ጀነራል ኮንሰፕትና ብቻ ብዙ ነገር መናገር ብፈልግ ደስ ይለኝ ነበረና መጀመሪያ ለዳሪያ እድል ልስጥሽ፣ ከዛ ዮኒ ሐሳባችሁን አጠር አድርጋችሁ ግለጹና ለኤደን እድል እሰጣታለሁ። እሷ ትንሽ ተረጋጋ። ዳሪያ ሰላም አለይኩም። ወአለይኩም ሰላም። እኔ በኋላ ላይ ላውራጃ። እሺ ችግር የለም ትችያለሽ። ዮኒ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ሰላም አለይኩም ብያለሁ። አልহামዱሊላህ። መናገር የምፈልገው ነገር ካለ ቀጥል። እኔ አልহামዱሊላህ ረቢል ዓለሚን ምስጋና ለዓለማቱ ጌታ ይሁን ነው የምለው። እኔ ምንም ቃላት የለኝም። ብቻ አልহামዱሊላህ ወላሂ አልহামዱሊላህ። እኔ ጌቴ በጣም ተመልካች ሰሚ ሁሉን ነገር ነው። በቃ እኔ ምንም የምገልጸው ነገር የለኝም። እኔ የምለው አላህን ፈልጉት፣ ከልባችሁ ፈልጉ ታገኙታላችሁ፣ ፈልጉኝ ታገኙላችሁ ነው የሚለው። እኔ ምን እንደምናገር ራሱ አላቅም። ዛሬ በጣም ደስ ብሎኛል። ለምን እኔ ወደ ቲክቶክ ምድር ስመጣ መጀመሪያ ጓደኛዬ ኤደን ነች። ቲክቶክ ላይ በመጀመሪያ የተዋወቅኳት ሰው ማለት ኤደንን ነው። መጀመሪያ በቃ ማቀው የመጀመሪያ ሰው የኔም ጆርኒ ላይ በነበረው ጊዜ አብራኝ የነበረችው እሷ ነች እና ብዙ ነገሮችን አብረን አሳልፈናል። በመሃል ብዙ ጊዜ ተጣልተናል፣ ተታርቀናል። ግን ጓደኝነታችን እህቴ መሆኗ ምናምን በልጦብን ብዙ ነገሮችን አሳልፈናል። እሷ በጣም በብዙ ችግር ውስጥ አሳልፋለች። አልহামዱሊላህ ከዛ ሁላ ችግር በኋላ ግን ለዚህ ደርሳለች። ያው ብቻ
አልሐምዱሊላህ እኔ ጨርሻለሁ። እሺ ኡስታዝ ጀማል ሰላም አለይኩም። ግን አይ ቲንክ ከማውራታችን ኡስታዝ እሺ ኤዱ መናገር የምፈልጊው ነገር ካለ ለአንቺ ድል ልስጥሽ። አይ ቲንክ ማሳወቅ የምፈልጊው ነገር ካለ ልስጥሽ። እንደገና ማመስገን የምፈልጊያቸውም ሰዎች ካሉ ልስጥሽና ከዛ በቃ አንቺ አረፍ በይ፣ እነሱ ያወራሉ። ኤዱ አለሽ? አለው። አይ ተናግራል። ማሳወቅ ያለብኝ ነገር ተናግራችሁታል። እኔ ማመስገን የምፈልገው ለሁላችሁም ጸሎት ላደረጋችሁልኝ በአጠቃላይ ለሙስሊሞች አመሰግናለሁ ማለት ፈልጋለሁ። ሌላ ምስጋና ማቅረብ የምፈልገው ደግሞ ለክርስቲያን እህት ወንድሞቼ እንዲሁም በጣም ለምወደው ለማከብረው መምህር ቢኒ አውቃለሁ ብዙ ደክመህብኛል። ጊዜህን ብዙ ሰውተክ እኔን ለማስረዳት የኔን ጥያቄዎች ለመመለስ ሞክረሃል በአቅምህና ግን ያው እኔ ውስጤ ስላልተቀበለ ነው ይሄን መንገድ የመረጥኩትኝ። ግን ማመስገን ፈልጋለሁ። እንዲሁም በጣም ክብር እንዳለኝ በዚህ አጋጣሚ ለሱ ማሳወቅ ፈልጋለሁ። በአጠቃላይ ለኔ ጥሩ ነገር ላላችሁ ሰዎች በአጠቃላይ ምስጋና ማድረስ ፈልጋለሁ። በቃ ይሄን ነው። እኔ ያው ንግግር ላይ ጎበዝ አይደለሁም፣ ትረዱኛላችሁ። ሚውት አድርጌ አዳምጣለሁ። እሺ ኡስታዝ ጀማል ይቀጥሉ፣ መቀጠል ይችላሉ። ከዛ እንደዛ እያለን እንቀጥላለን ኢንሻአላህ። ታብታብ አድርጎ ያ ጀማ 1 ሚሊዮን እናስገባ። ብስምላህ አልሐምዱሊላህ ረብል ዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድምጽ ይሰማችኋል? ይሰማል ኡስታዝ፣ ቀጥሉ። ኦኬ። በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ይላል። የሚታመሰግኑኝ ከሆነ እጨምርላቸዋለሁ ይላል። ሰዎች ወደ እስልምና መምጣታቸው ትልቅ ጸጋ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው ወደ እስልምና ሲመጣ በጣም ይደሰቱ ነበር፣ ሰሃቦችም እንደዛው። ስለዚህ አላህን ሱብሓነሁ ወተዓላ ልናመሰግን ይገባል። እስልምና ላይ በተለያየ አካላት የተለያየ እስልምናን የማጥፋት ዘመቻ ቢከፈትበትም ነገር ግን አላህ ሱብሓነሁ ወተዓላ እስልምና ብዙ ስም መጥፋት ቢደርስበትም ወደ ቀጥተኛ መንገድ መምራት የፈለገውን ሰው ማንም ወደ ኋላ ሊያስቀረው አይችልም። ይሄ ደግሞ በጋዱ ዓለም የምናየው እውነታ ነው። ወላሁ የድዑ ኢላ ዳሪ ሰላም ወየህዲ መን የሻኡ ኢላ ሲራጢን ሙስተቂም። አላህ ወደ ሰላም አገር ወደ ሰላም መንደር ይጣራል። እስልምና ሰላም ወደ ሆነው ነው ጥሪው ማለት ነው። ወየህዲ መን የሻኡ ኢላ ሲራጢን ሙስተቂም፣ የፈለገውን ሰው ደግሞ ወደ ቀጥተኛው መንገድ ይመራል ይላል። በእርግጥ እኔ ኤደን በዚህ ቅርብ ጊዜ ትሰልማለች ብዬ አልጠበቅኩም ነበር። ነገር ግን አላህ ሱብሓነሁ ወተዓላ የልቧን ስለሚያውቅ ልቧ ቅን ስለሆነ ወደ ቀጥተኛ መንገድ እንድትመጣ አድርጓታል። መልካም ስነ ምግባር አላት፣ ጎበዝ ጠያቂ ናት። የምትጠይቀውንም ደግሞ ለመረዳት ብቻ ነው የምትጠይቀው፣ ለክርክር ለጭቅጭቅ ምናምን አይደለምና አላህ ሱብሓነሁ ወተዓላ የልቧን አይቶ ወደ እስልምና እንድትመጣ አድርጓታል። አልሐምዱሊላህ ረብል ዓለሚን። እንኳን ደስ አለሽ፣ ትልቅ ነገር ነው። አላህ ሱብሓነሁ ወተዓላ መርጦሻል። ለዛ ነው አላህ ሱብሓነሁ ወተዓላ በነቢዩላህ ያዕቁብ አንደበት ላይ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ነቢዩላህ ያዕቁብ ዓለይሂ ሰላም ከሺህ ዓመታት በፊት የነበሩት ታላቁ ነቢይ የእስራኤል አባት የእስራኤላውያን አባት እስራኤል ማለት ነው። ኢነላህ አስጠፋ ለኩም ዲን፣ አላህ ሱብሓነሁ ወተዓላ እምነትን መርጦላችኋል። ፈላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል እና ይህን የተመረጠውን ነገር የተመረጠውን እምነት ማግኘት የአላህ ሱብሓነሁ ወተዓላ ጸጋ ነው። አሁን ደግሞ የሚያስፈልገው ምንድነው? እስቲቃማ ነውና አላህ ሱብሓነሁ ወተዓላ ለሷም ለኛም ጽናቱን እስቲቃማን እንዲሰጠን ዱዓ አድርጉላት። ሌሎችም ወደ እስልምና ያልመጡ ወገኖቻችን ወደ እስልምና እንዲመጡ ዱዓችንም ጥሪያችንም መቀጠል አለብን። ይህንን ነው የምለው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ጀዛከላህ ኸይር። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አሚን ብለናል ኡስታዝ። እንግዲህ እርሶንም አላህ ይቀበሉት። በነገራችን ላይ ኤደን እንድትሰልም ትልቅ ድርሻ ከተወጡ ሰዎች ውስጥ እኔ ላመስግንላት ክሬዲት መሰጠት ስላለበት ማለት ነው። አንደኛ ነገር በጣም ተስፋ ሳይቆርጥ በጣም ሰፖርት ሳያረጋት የሚያስፈልጋትን ነገር በማቅረብ በጥያቄዎችም ሲኖራት በጣም ሲያግዛት የነበረው አንደኛ ዮኒ ነው። ዮኒ ጥሩ ጓደኛዋ ነው፣ በጣም በቅርበት ያለ ጓደኛዋ ነው። በቃ አላህ ይቀበል ነው ዮኒ የምለው። ትልቅ ስራን የሰራከው። ሁለተኛ
ማቆን ነው የምለው። ኡስታዝ ጀማል የተለያዩ ጥያቄዎችን ረጋ ብሎ በመመለስ ሊገባቸው በሚችሉ በጣም በቀላል ቋንቋ እንትን በማለት በማስረዳት የተለያዩ ነገሮች እንትን ለማለት ምናልባት ሄዱ ቅድም ስሜቴ ስለሆንሽ ነው እንደገና ማመስገን የምፈልጊያቸው ሰዎች ካሉ ስም እየጠቀሽ መቀጠል ትችላለሽ። ምናልባት እድሉ ልስጥሽ እኔ እንዳላባል። አዎ ይቅርታ ኡስታዝ ጀማል ከድር ጥያቄ በነበረኝ ሰዓት ሁሉ ጊዜ እየመጡ ቴሌግራም ላይ እየጠየኩ ያስተምሩኝ ነበር እና በጣም ነው ማመሰግነው በዚህ አጋጣሚ። ከዛ ጥያቄ በነበረብን ሰዓት እኔና መቅዲ ላስተማራችሁን ኡስታዞች፣ ወንድሞች፣ እህቶች በአጠቃላይ ስማችሁን ባልጠራም ታውቃላችሁና ራሳችሁ አመሰግናችኋለሁ። ከዛ ደግሞ በጣም የምወደው ዮኒዬ ጓደኛዬ ረጅም ጊዜ ነው የማውቀው ዮኒን እዚህ ቲክታክ ላይ እና ብዙ ነገር አሳልፈናል በሃይማኖትም እንዲሁ በሌላውም ነገር። ይሄ እኔ እዚህ እንድደርስ ዋናው ስራ የሰራው ክሬዲት መሰጠው ለዮኒ ነው። በመጀመሪያ በጣም ብዙ ነገር አስተምሮኛል። ጥያቄ ሲፈጠርብኝ ያግዘኛል፣ በአቅሙ በብዙ ነገር ብቻ ያግዘኛል እና እሱን አመሰግነዋለሁ። ከዛ ጃቢርም ብዙ ነገር ረድተኛል እና አንተንም ላመሰግን እፈልጋለሁ። ስማችሁን ያልጠቀስኩኝ እኔ ያው ፈራለሁ ማውራት አንዳንዴና ታውቃላችሁ ራሳችሁ። በቃ ሁላችሁንም አመሰግናለሁ። ስም ያልጠራው ሰው ካለ ይቅርታ። እሺ ይሁን፣ ዋናው መስለምሽ ነው የታባቱ ዋናው እንኳንም ነፍስሽ ዳነ። እሺ ኦልቢን መቀጠል ትችላለህ። ሰላም አለይኩም። ኡስታዝ ጀማል ሀሳብ አሉት ያልጨረሱት? ጨርሻለሁ፣ ግን ኡስታዝ አሞታል መሰለኝ። እኔ አሁን ነው የመጣሁት። አላህ አፊያ ያድርግልህ ኡስታዝ፣ ዱአ አድርጉለት። እኔም ትንሽ ጥርስ ያሞኝ ምናምን እንደዛ ነው። ቀጥሉ። አላህ አፊያ ያርጋችሁ። ዱአ አድርጉላቸው ኡስታዞቻችን እንዲድኑና ቶሎ ወደ እንትኑ እንዲመጡ ማለት ነው ኢንሻአላህ። ኦልቢን ሐሳብን መቀጠል ትችላለህ። ብዙ የሚያወራ ሰው ስላለ ሐሳባችሁን አጠራት፣ ሁለት ደቂቃ አላችሁ። እሱን ኤክስፔክት እያረጋችሁ አጠራጠር እያረጋችሁ ሐሳባችሁን ለመግለጥ ሞክሩ። ኦልቢን ሰላም አለይኩም። ይቅርታ ኡስታዝ ወሂድንም ኦሊበንም እዚህ ስላሉ ሐሰኑ ዴቫ ብቻ እኔ እንጃ ስላልጠሯችሁ ይቅርታ። አመሰግናለሁ ሁላችሁ ነው። ችግር የለውም። ያው ስሜት የሆነ ቀን የምስጋና ፕሮግራም ታዘጋጅ ነው የሰብሰብ አድርገን ታመሰግኝናለሽ ስትረጋጊ። ያው